ዴ መስፍኔ እኮ የራሳችን አባል በሉት አለ ሁሌም እኮ አብሮን እኮ ነው መስፍኔ በችግሩም በደስታውም በሁሉም አለ ቴንኪው መባል ያለበት ሰው እኮ ነው ጋይሶች መስፍኔ ምንድነው የጻፍሽው አማርኛ መጻፍ አቃታችሁ እንዲገጣጥመሽ አንድ ፓራግራፍ የጻፍሽው የኔ ፍቅር እውነትሽን ነው ማለቷ ነው እኔ ምንድነው ይሄ ባንክ ላይ ያሳብደኝ ነው የምን 8000 ድርሃም ነው እስኪ ቆይታውኝ አሁን እኔ እንደው ቆዩኝ እስቲ ማሮቼ ምንድነው ላከብኝ ይሄ ባንክ ጌታ ኢየሱስ ለይተምታ ካልወጣው ደሞ ማየት አልችልም ኤዲሲቢ ባንክ ላይ ያሳብደኝ ነው የምን 8000 ድርሃም ቦነስ ሰጥቶሽ ይሆናል ቆርጦ ነው ስሚ ቢልሽ ላኪው እያለሽ ነው ቆርጦ ነው እኮ የማርኬት ታስተባበረ 8000 ድርሃም ምን ቼክ ጽፍ ያለው እንዴ ኖ ቆይ ቼክ ቡኬን ላይልይ ቼክ ጽፌ ይሆናል ጋይሶች እየቆረጠው ቆዩኝ መጣው እስቲ ፍቅሮች አንዴ ቼክ ጽፌ የሚሆነው አዋይ አወይ ሰሞኑን እስኪ ማሮቼ ውጪ ነው እዚሁ ቼኬ ላይ ነው እኮ ጽፌ ነው የሚሆነው ነው ማሮች አይደለም ቆይ እንትን ልቀይር ደግሞ ዋይፋይ እንዴ ይሄኛው ዋይፋይ ለምን አይሰራም ዲሴምበር 4 አይደል ዛሬ ዲሴምበር 4 ነው አይደል እኔ መጨረሻ እንደ ቲጂ አገልግል እንዳላብድ ዲሴምበር 4 አይደል ዛሬ አዎ አየሁትኝ እኮ አይ አየሁትኝ ቼክ ጽፌ ነው ማሮቼ ቼክ ጽፌ ነው የምን 8000 ድርሃም ነው የቆረጠው ብዬ ማሪ ልጆች ወልድሻል መካሪኝ ጉቺ ወድሻለሁ እህት አለም የማዳም ቅመም እናቴን የወርቅ ኑሪልኝ አልወለድኩም እሺ
በትዳር ባልሽ ነው? ባልሽ ነው? ህጋዊ ባልሽ ነው ወይ? ያሬድዬ እንዴት ነህ ማሪ? ህጋዊ ባልሽ ነው? ሚሚዬ ምንም አልልም፣ ደህና ነኝ። ዲጂዬ ደህና ነኝ፣ ምንም አልልም። ባሌ እርጉዝ ነኝ ስለው ከኔ አይደለም አለ እና ያሬድዬ ቴንኪው ተባረኪ። በወጣ የተካኝ እኔ ፍቅር ተባረኪ ማሬ። በወጣ የተካኝ እኔ እናት ጉቺዬ በጣም ምንድነው? ጉቺዬ በቀደም ግን በጣም አስደንግጠሽ ነበር። ቸግሮኛል ያልሽ ቀን እና አሁንስ ቢሆን አልቸገረኝም። አሁንስ ቢሆን አልቸገረኝም። ምን ለማለት ፈልገሽ ነው? ቴንኪው ሚሚዬ እኔ ፍቅር በወጣ የተካ እናቴ ዘመንሽ ይባረክ። አሁንስ ቢሆን አልቸገረኝም። ምን ለማለት ፈልገሽ ነው? አልወለድኩም ልትመክሪኝ ነበር። ታዲያ ምን ላድርግ? ምከሩኝ አላልሽም እንዴ? አሁንስ ቢሆን አልቸገራትም ልትይ ነው? የቸገረው ሰው እንዴት አይደለም የምታውቁት? እስኪ ፍቅሮቼ እናውራ እስቲ። ሰው ሲቸግረው እንዴት አይነት ነው እናንተ የምታውቁት? ፍቅሮችዬ ቤቱን እየባረካችሁ እናውራ። ለእናንተ የቸገረው እንዴት ነው የምታውቁት? ኧረ ጦስሽን አንቺ ግን ነፍስሽ አይማርም ጉቺ። ለምን ኧረ ይሙላልሽ ሰዓድዬ፣ ሀሳብሽ ይሙላልሽ በይኝ እናቴ። ያሰብሹም ያላሰብሹም ይሙላልሽ። አዎ ያሰብሹም ያላሰብሹም ለሰው ያልነገርሽው ለፈጣሪ ያማከርሽው ሁሉ የልብሽ መሻት ይሁንልሽ የኔ እናት። በተለይ በስደት ያላችሁ አረብ ሀገር ያላችሁ እህቶቼ የኔ ወርቆች እግዚአብሔር የልባችሁ መሻት ሁላ ሞልቶ የጎደላችሁን ሁሉ ሰጥቶ ለሀገራችሁ፣ ለምድራችሁ፣ ለእናት ለአባታችሁ፣ ለእህት ለወንድሞቻችሁ ያብቃችሁ፣ ከክፉ ሁሉ ይጠብቃችሁ። አዎ ከድንገተኛ አደጋ፣ ከሚወራው ከሚፈራው ካልታሰበ አደጋ፣ ከወጥቶ መቅረት፣ የሰው እጅ የሰው ፊት ከማየት ይጠብቃችሁ። ብልጥ ሁኑ። እኔ አሁን የትላንትናዋ ልጅ እንዴት አንጀቴን እንደበላችኝ ያልገባችሁ፣ እስከ ጥፋቷ፣ እስከ ስህተቷ፣ እስካጎደለችው ነገር አንጀቴን ይበላችኝ፣ አንጀቴን ይበላችኝ። ሰው ለፍርድ ሰዎች ስንሆን ለመፍረድ በጣም ነው የምንቸኩለው። የእውነት እንፈርዳለን፣ ግን አትፍረዱ። እሷን ለመሆን በእሷ ጫማ ላይ መቆም አለባችሁ። የእሷን ጫማ መልበስ አለባችሁ፣ ወይም በእሷ ጫማ ውስጥ ማለፍ አለባችሁ። ለእሷ እኮ አሁን መሲጋ ሄዳ እንደዛ ማድረጓ ነው እንጂ ያለችበት ህመም ያለችበት ስሜት እኮ ሞትን ብቻ ነው የሚሸታት። ታውቃላችሁ? ለእሷ እኮ ራስ ማጥፋት ራሱ በቂ አይደለም። በእሷ ጭንቅላት ስንት ክደት እንደተካደች አውቃችኋል? እንደ መካድ በሽታ የለም እህቶቼ፣ እንደ መካድ በሽታ የለም። ፍቅሯን አታ፣ መውደዷን አታ፣ ገንዘቧን አታ፣ ከኢትዮጵያ ድረስ አምጥታ ገንዘቧን አታ። እግዚአብሔር ያሳያችሁ። ታማ የሆነ አይነት በሽታ ተተላልፎባት ገባችሁ?
ያመኛል እንደዚህ ሆኛለሁ ምናምን እያለች ልጁ ጥሎ ሄዶ ሚዲያ ላይ ወጣ የህዝብ መሳቂያ ሆና በየፔጁ ቪዲዮዋ ተለጥፎ የሷን ኪሳራ ብቻ እግዚአብሔር ያሳያችሁ። እውነት በየቤታችሁ አይግባ አይድረስባችሁ። ለኛ ቁጭ ብለን ስናወራው ለመፍረድ ቀላል ነው። እንዲያታደርግም ማንስጭ ያላት እንደዚህ ነገ አብሬው እኖራለሁ ብላን የተበላችሁ አብሮ ነገ አለኝ ብላን አይምሰላችሁ። ስንወድ እኛ ሴቶች አይናችንን እንጨፍናለን። ልክ ስንወድ ጆሮአችን መስማት ያቆማል። ገባችሁ? ጆሮአችን አይሰማም፣ አይናችንን ይጋርደናል፣ ጆሮአችንን ይይዘናል፣ አንደበታችን ይታሰራል። ሁልሽም በተለያየ ሌቭል ይሆናል፣ አይነቱ ይለያይ ይሆናል እንጂ ሁላችሁም ያለፋችሁበት ነው። የእሷ የሞት ሞት 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 ሞቱ ደግሞ የመጨረሻው እርቃን ቪዲዮዋን በአይኔ ነው ያየሁት። አላዶር ልጄን ነው የምላችሁ። ምን አይነት ጨካኝ አረመኔ ክፉ እንደገጠማት ደግሞ አላውቅም። እኔ አንዳንዱ ማለት አሉ ባለጌ ወንዶች የሚባሉ አሉ። የዚህ ግን እኔ እንደዚህ አይነት እኔ ምን አይነት ቤተሰብ እንዳሳደገክ ከሴት ተፈጠር መቼም እንደ የፈለገ ቢሆን እህት ባይኖራችሁ ወንዶቹ እህት ላይኖርክ ይችላል። ግን ከሴት ነው የወጣው፣ ከሴት ማህፀን ነው የወጣው። ሴት ነች የወለደች። የሴት ጡት ጠብተክ ነው ያደከው። እናት የምትባላለች፣ እናት የምትባላለች። ጋይስ ያንን ሁላ በደል በድሏት በዛ ሁላ ህመም ላይ ለሷ ምን ጨመረባት? እርቃን ቪዲዮ። ፖሊሱ ሲያይ እብድ ነው የሆነው። እኔ አሁን እዚህ ጋር መጥቼ ገንዘባችሁን አትስጡ፣ በዚህ አትግቡ፣ ፍቅር እብድ ነው። ባትሰጡ ስሜቴ ነው። በተለይ ሳይኖራችሁ፣ በተለይ ማዳም ቤት ሰርታችሁ፣ በተለይ የስንቱን ሰው ግልምጫ አይታችሁ፣ በተለይ ላይታች ብላችሁ፣ በተለይ ደክማችሁ 10 ሰዓት ሙሉ ቆማችሁ ወገባችሁ ተንቀጥቅጦ መከራችሁን በልታችሁ ያመጣችሁትን ብር፣ ስቃያችሁን በልታችሁ ያመጣችሁትን ብር